የሶማሌ ክልል ህዝብ ጽንፈኝነትን በጋራ በመዋጋት ባለፉት የለውጥ ዓመታት የተመዘገቡ የልማት ስኬቶችን ማስቀጠል እንዳለበት የክልሉ ርዕሰ መስተዳድር ሙስጠፌ መሐመድ አሳሰቡ። በጥቂት ቡድኖችና ግለሰቦች አቀንቃኝነት በሁሉም አካባቢዎች ሰላማዊ ዜጎችን ረፍት እየነሳ ያለውን የአክራሪነትና የጽንፈኝነት እኩይ አስተሳሰብና ድርጊት በጋራ መከላከል እንደሚገባ አመልክተዋል። ለኢዚያ ዘገባ ተስፋ ሞላ የሶማሌ ክልል መንግስት ከህዝቡ ጋር በመቀናጀት ልዩነቶችን በውይይት በመፍታት የተፈናቀሉትን በማቋቋም በክልሉ አስተማማኝ ሰላም እንዲሰፍን ተደርጓል ብለዋል። በክልሉም ሆነ በፌደራል ተቋማት ለቁጥር ማሟያ ብቻ ሲደረግ የቆየውን የአመራር ስምሪት በማስቀረት በብቃታቸው ተወዳድረው ኢትዮጵያን ማገልገል የሚችሉ ብቁ አመራሮችን ማፍራት መቻሉንም እንዲሁ የሶማሌ ክልል ህዝብ በአካባቢው በሰፈነው ሰላምና መረጋጋት በተለያዩ የልማት ዘርፎች ተሰማርቶ የምግብ ዋስትናውን ለማረጋገጥ ጥረት እያደረገ መሆኑንም ገልጸዋል። ላብነት የክልሉን ህዝብ የጤና አገልግሎት ተደራሽነት ለማስፋት ከተገነቡ 18 ሆስፒታሎች መካከል 9ኙ የተሰሩት ባለፈው 5 የለውጥ ዓመታት መሆኑንም ጠቁመዋል። በክልሉ 260 ጥልቅ የከርሰ ምድር ውሃ ጉድጓዶችን በመቆፈር መለስተኛ ግድቦችን በመስራት 8 ከተሞችን የውሃ አቅርቦት እንዲኖራቸው በማድረግና ብዙ መንደሮችን የሚያገናኝ የውሃ መስመር ዝርጋታ በማከናወን የክልሉን የውሃ ሽፋን በእጥፍ ማሳደግ ተችሏል ብለዋል። በክልላችን ከሚገኙት 18 ሆስፒታሎች መካከል 9ኙ የተሰሩት ወይም 50% ባለፉት 4 ዓመታት ማለት ነው። የውሃን ሽፋን በተመለከተ በክልሉ የነበረው የውሃ ሽፋን በከፍተኛ ደረጃ ተሻሽሏል። አይ ቲንክ ከ260 በላይ የውሃ ጉድጓዶች ጥልቅ ውሃ ጉድጓዶች ተቆፍረዋል። እነኚህ ክልሉ ውስጥ ካሉ የውሃ ጉድጓዶች ወደ 35% ይሆናሉ። ወደ 4-5 የሚሆኑ የመለስተኛ ግድቦች ተሰርቷል። በተለይም ደግሞ የጥልቅ ውሃ በማይገኝባቸው አካባቢዎች ወደ 8 የሚሆኑ ዋና ዋና ከተሞች የውሃ አቅርቦት አግኝቷል። ብዙ መንደሮችን የሚያካልል የውሃ ዝርጋታም ተሰርቷል። በአጠቃላይ የውሃ ሽፋኑ ከ20ዎቹ ቤት ወደ 40ዎቹ ቤት የገባበት ሁኔታ ነው ያለው። የሶማሌ ክልል ህዝብ በንብረቱ የማያዝበት ሰብአዊ መብቱ የክልሉን ሰላም በንቃት መጠበቅ እንዳለበትም አሳስበዋል። ከለውጡ በኋላ በፍትህ አካላት በህዝብ አገልግሎት መስጫ ተቋማት እንዲሁም በዲሞክራሲ ተቋማት ላይ በርካታ ማሻሻያዎች ተደርገው ተጨባጭ ለውጦች መመዝገባቸውንም አንስተዋል። ይሁን እንጂ ቋንቋን በጥቂት ቡድኖችና ግለሰቦች አቀንቃኝነት በሁሉም የሀገሪቱ አካባቢዎች ሰላማዊ ዜጎችን ረፍት እየነሳ ያለውን የአክራሪነትና የጽንፈኝነት እኩይ አስተሳሰብና ድርጊት በጋራ መከላከል አለብንም ብለዋል። በአገር አቀፍ ደረጃ አማርኛና ኦሮሞኛ ተናጋሪ ጽንፈኞች ላይ ይመስለኛል ብዙ ዲስኮርስ ያለው በዛ አካባቢ ነው። በየጥሻው ግን አክራሪ ሐሳብ ያለው የራሱን አስተሳሰብ ወይም የራሱን ብሔር ወይም የራሱን ሃይማኖትና ምልከታ በሌሎች ላይ ለመጫን የሚፈልጉ ኢንቶለራንት የሆኑ ግለሰቦችም ድርጅቶችም አሉ። በቤኒሻንጉልኛ የሚናገሩ አክራሪዎች አሉ። ስለ ማስተካከል መቻል አለብን።